ዓለማችን በሰላምና በጦርነት መካከል ባለችበት እጅግ ቀጭን የሸረሪት ድር ላይ ተንጠልጥላ የምትገኝበት የዓለም የፖለቲካ የኢኮኖሚና የወታደራዊ የኃይል ሚዛን ከመሰረቱ እየተናወጠ ያለበትን እጅግ አሳሳቢ የጂኦፖለቲካ ማዕከል ላይ ነች። ታዲያ ነገሩ ሁሉ የተጀመረው የት ነው ቢሉ በፓኪስታኗ መዲና ኢስላማባድ ውስጥ ነው። የ21 ሰዓት እልህ አስጨራሽና እንቅልፍ አልባ ድርድር በአሜሪካና በኢራን መካከል። እውነቱን ለመናገር ዲፕሎማሲው ሲከሽፍ የሚተካው የጦር መሳሪያ ቋንቋ ነው እንደሚባለው ሁሉ የዚህ ድርድር ያለ ስምምነት መበተን ለዓለም ይዞት የመጣው የሰላም ርግብግብታን ሳይሆን የጦርነት ነጋሪትን ነበር። ነገሩ ወዲህ ነው። የድርድሩን መክሸፍ ተከትሎ የትራምፕ አስተዳደር የዓለም የነዳጅ ንግድ የልብ ምት በሆነው በሆርሙዝ የባህር ጠባብ ላይ ይፋዊ የባህር ላይ እገዳን አወጁ። አሜሪካ ይህንን ስታደርግ ኢራንን አንቃ ለመያዝ አስባ ቢሆንም ይገርማል። የውሳኔው የመጀመሪያ ሰለባ የሆኑት ራሳቸው አሜሪካውያን ነበሩ። በሰዓታት ውስጥ የነዳጅ ዋጋ ሰማይ ነክቶ ዓለም አቀፉን የኢኮኖሚ ገበያ በድንጋጤ ያናወጠው። በዚህ ሁሉ መሃል ግን አንድ ያልተጠበቀ የታሪክ ክስተት ብቅ አለ። የቅርብ አጋር የሆኑት ብሪታንያና አውስትራሊያ እንኳ በዚህ የጂኦፖለቲካ ቁማር ውስጥ የለንም በማለት አሜሪካን ለብቻዋ ሜዳ ላይ ትተዋት ሲያፈገፍጉ ታዘብን። በሌላ በኩል ደግሞ እጅግ አስገራሚውና የትንታኔያችን ማዕከላዊ ትኩረት የሚሆነው የኢራን ምላሽ ነው። አሜሪካ የጦር መርከቦቿን ወደ ሆርሙዝ ስታንቀሳቀስ ኢራን እጆቿን አጣጥፋ አልተቀመጠችም። እዚህ ላይ የኢራንን አስፈሪ መከላከል አቅምና የማይበገር ወታደራዊ ስነ ልቦና ቁልጭ አድርገን ማየት እንችላለን። የኢራን የእስላማዊ አብዮት ጠባቂዎች የባህር ኃይል ለአንዲት ግዙፍ የአሜሪካ አጥፊ የጦር መርከብ አቅጣጫሽን ቀይረሽ ካልተመለሽ ኢላማ ትደረጊያለሽ ሲል የሰጠውን የማያወላውል ማስጠንቀቂያ ሀገሪቱ በረዥም ዓመታት ማዕቀብ ውስጥ ሆናም የገነባችውን የፈጣን ጀልባዎች፣ የተራቀቁ ድሮኖችና የከባድ የባህር ዳርቻ ሚሳይሎች አቅምን ያረጋገጠ ነበር። ይህ ክስተት ኢራን በአሲሜትሪክ የባህር ላይ ውጊያ ያላትን የበላይነት ከማሳየቱም በላይ ለአንድ ልዕለ ኃያል ሀገር የተሰጠ ተራ ማስጠንቀቂያ ሳይሆን አዲስ የኃይል ሚዛን መፈጠሩን ያበሰረ ደወል ነው። እንግዲህ እሳቱ በባህር ላይ ብቻ አልበረደም። በመካከለኛው ምስራቅ በተለይም በእስራኤልና በሊባኖስ ድንበር በሂዝቦላ አውዳሜ ድሮንና ሮኬት ጥቃቶች እንዲሁም በእስራኤል ከባድ የአየርና የመድፍ ድብደባዎች አካባቢው ወደ ምድር ሲኦልነት ተቀይሯል። የዚህ ሁሉ መዘዝ ተጽዕኖ ደግሞ እስከ አውሮፓ ድረስ ተንሰራፍቶ በአይርላንድ ሻነን አውሮፕላን ማረፊያ የአሜሪካ ጦር አውሮፕላን በጸረ ጦርነት ተቃዋሚ በመጥረቢያ እስከ መፈራረስ ደርሷል። ይህ በዓለም ዙሪያ እያደገ የመጣውን የአሜሪካ የጣልቃ ገብነት ፖሊሲ ተቃውሞውን በግልጽ ያሳየ ነው። ታዲያ ዛሬ በጥልቀት የምንመረምረው ይህንኑ የክስተቶች ሰንሰለት ነው። የትራምፕ የድል ፕሮፓጋንዳና በቴህራን ጎዳናዎች ላይ የሚሰማው የኢራናውያን የቁርጠኝነት ድምፅ። ዓለማችን ከአንድ አውራ ልዕለ ኃያል ሀገር ትዕዛዝ ወጥቶ ወደ ብዝሃ የኃያል ማዕከል መሸጋገር እንዲሁም የጦርነትና የጂኦፖለቲካ ቼዝ ጨዋታ በንጹሐን ዜጎችና በዓለም ኢኮኖሚ ላይ እያሳደረ ያለውን አሳዛኝ እውነታ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እስኪ ያስቡት፣ ዓለም በሰላምና በጦርነት መካከል ባለች ቀጭን ክር ላይ ተንጠልጥላ የምትገኝበት ጊዜ። አዎ ሚያዝያ 2026 ላይ ዓለማችን እጅግ አስፈሪ ወደሆነ የጂኦፖለቲካ ማዕበል ውስጥ ገብታለች። ታዲያ ነገሩ የተጀመረው የት ነው ብላችሁ ከጠየቃችሁ መነሻው በፓኪስታን መዲና ኢስላማባድ ውስጥ የተካሄደውና ያለ ስምምነት የተጠናቀቀው የ21 ሰዓታት እልህ አስጨራሽ ድርድር ነው። ይህ ድርድር በአሜሪካና በኢራን መካከል የነበረውን ጥልቅ አለመግባባት በዲፕሎማሲ ለመፍታት የታለመ ቢሆንም ውጤቱ ግን ከሰላም ይልቅ የጦርነት ነጋሪት እንዲጎሰም ያደረገ ሆኗል። ታውቃላችሁ፣ ዲፕሎማሲ ሲከሽፍ የሚተካው የጦር መሳሪያ ቋንቋ ነው እንደሚባለው ሁሉ ከዚህ የኢስላማባድ ድርድር መክሸፍ በኋላ ነገሮች በፍጥነት ተባብሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከድርድሩ መክሸፍ በኋላ ባሳዩት ፈጣንና ቁጡ ምላሽ አሜሪካ በኢራን ላይ የባህር ላይ እገዳ እንደምትጥል በይፋ አወጁ። ይህ እገዳ የሚተገበረው ደግሞ በዓለም የነዳጅ ንግድ ውስጥ የልብ ምት ተብሎ በሚጠራው በሆርሙዝ የባህር ሰርጥ ላይ ነው። እንግዲህ እዚህ ላይ ነው ነገሩ ወደ ላቀ ደረጃ የተሸጋገረው። ይህ የባህር መስመር ከዓለም የነዳጅ አቅርቦት ውስጥ ወደ 20 በመቶ የሚጠጋው የሚያልፍበት ቁልፍ የደም ስር ነው። አሜሪካ ይህንን ውሳኔ ስታሳልፍ ኢራንን በኢኮኖሚ አንቃ ለመያዝና የኒኩለር ፕሮግራሟን እንድታቆም ለማስገደድ አስባ ነው። ነገር ግን የዚህ ውሳኔ የመጀመሪያ ሰለባ የሆኑት ራሳቸው የአሜሪካ ዜጎች ናቸው። እገዳው ይፋ በተደረገ በጥቂት ሰዓታት ውስጥ በአሜሪካ
ውስጥ የነዳጅ ዋጋ በ40 በመቶ ንረትን አሳይቷል። አንድ ጋሎን ነዳጅ $4 በላይ ገብቶ ህዝቡን በድንጋጤ ውስጥ ከቶታል። በዓለም አቀፍ ነዳጅም የብሬንት ደፍድፍ ነዳጅ ዋጋ በ7 በመቶ ጨምሮ በርሜሎ ከ$102 ሲሻገር የአሜሪካ ድፍድፍ ነዳጅ ደግሞ 8 በመቶ ጭማሪ አሳይቶ $104 ደርሷል። ኢራንም በተሯ የዛሬን ርካሽ ነዳጅ ተደሰቱበት፣ የከፋው ህመም ገና አልመጣም ስትል ለአሜሪካውያን ማስጠንቀቂያዋን አስተጋብታለች። ታዲያ የትራምፕ አስተዳደር ይህንን ከባድ እርምጃ ሲወስድ የዓለም አቀፉ ማህበረሰብ ድጋፍ ይኖረኛል ብሎ አስቦ ሊሆን ይችላል። ነገር ግን የነገሮች ጉዞ የተገላቢጦሽ ሆኗል። እስቲ ያስቡት፣ የቅርብ አጋር የሆኑት ታላቋ ብሪታንያና አውስትራሊያ እንኳ ከዚህ ውሳኔ ራሳቸውን አግልለዋል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔስ በአደባባይ ወጥተው በዚህ የባህር ላይ እገዳ እንድንሳተፍ አልተጠየቅንም፣ ሆኖም የዓለም አቀፍ ንግድ መስመር ክፍት ሆኖ እንዲቀጥል እንፈልጋለን በማለት ከአሜሪካው እቅድ ራሳቸውን አርቀዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመርም በተመሳሳይ ሀገራቸው በዚህ እገዳ እንደማትሳተፍ አስታውቀዋል። ይህ የሚያሳየው አሜሪካ በዚህ የጂኦፖለቲካ ቁማር ውስጥ ከሞላ ጎደል ብቻዋን መቆሟን ነው። በሌላ በኩል ደግሞ የፓኪስታኑ የውጭ ጉዳይ ሚኒስትር ኢሻቅ ዳር ሁለቱም ወገኖች ወደ ተኩስ አቁም ስምምነት እንዲመለሱ ከፍተኛ ጥሪ ሲያቀርቡ፣ የሊባኖሱ ጠቅላይ ሚኒስትር ነዋፍ ሳላም ደግሞ ጦርነቱ ወደ ከፋ ደረጃ እንዳያመራ የተኩስ አቁምና የዲፕሎማሲ መፍትሄ እንዲፈለግ አጥብቀው አሳስበዋል። ነገሩ ወዲህ ነው። አሜሪካ የባህር ላይ እገዳዋን ተግባራዊ ለማድረግ የጦር መርከቦቿን ወደ ሆርሙዝ ታንቀሳቀስ፣ ኢራን በዝምታ አልተመለከተችም። እዚህ ላይ የኢራን የመከላከል አቅምና የማይበገር ስነ ልቦና በግልጽ ማየት እንችላለን። የኢራን እስላማዊ አብዮት ጠባቂዎች የባህር ኃይል ያሳየው ምላሽ ዓለምን ያስገረመ ነበር። ይፋ በሆነ አንድ አስገራሚ የቪዲዮ ማስረጃ ላይ እንደታየው በሆርሙዝ የባህር መስመር ላይ አንዲት የአሜሪካ የጦር መርከብ ስትንቀሳቀስ የኢራን የባህር ኃይል ጠባቂዎች በሬዲዮ መገናኛ መርከብ 121 ወዲያውኑ አቅጣጫሽን ቀይረሽ ወደ ህንድ ውቅያኖስ እንድትመለሽ እናሳስባለን፣ ይህንን ትዕዛዝ የማታከብሪ ከሆነ ኢላማ ትደረጊያለሽ የሚል የማያወላውል ማስጠንቀቂያ ሰጡ። እውነት ለመናገር ይህ ለአንድ ልዕለ ኃያል ሀገር የጦር መርከብ የሚሰጥ ተራ ማስጠንቀቂያ አይደለም። ከጀርባው ከፍተኛ ወታደራዊ ዝግጅትና የውሳኔ ድፍረትን ያዘለ ነው። ቪዲዮ እንደሚያሳየው የአሜሪካ የጦር መርከብ ከኢራን የባህር ግዛት ርቃ አቅጣጫዋን ስትቀይር ይታያል። ኢራን ይህንን ጠላትን የማስገደድና ሉዓላዊነትን የማስከበር ስኬት አድርጋ ስታቀርበው፣ የአሜሪካ ወገን ደግሞ ይህ መደበኛ የባህር ላይ እንቅስቃሴ እንጂ ማፈግፈግ አይደለም ሲል አስተባብሏል። ነገር ግን እውነታው ያለው መሬት ላይ ነው። የኢራን ፈጣን ጀልባዎች ከባድ የባህር ዳርቻ ሚሳኤሎችንና ሰው አልባ አውሮፕላኖችን በሆርሙዝ የባህር ጠባብ ላይ ያላቸውን የበላይነት በቀላሉ የሚገመት እንዳልሆነ ይህ ክስተት በግልጽ አሳይቷል። የኢራን የባህር ኃይል አዛዥ ሻህራም ኢራኒ ደፋር የሆኑት የኢራን የባህር ኃይል አባላት የአሜሪካን ትንኮሳ በንቃት እየተከታተሉ ነው። አሜሪካ የባህር በር እዘጋለሁ ብላ ብታስብ እኛም ጠንካራና አውዳሚ ምላሽ ለመስጠት ዝግጁ ነን ማለታቸው የሀገሪቱን ወታደራዊ ዝግጁነት ቁልጭ አድርጎ ያሳያል። ታዲያ ጦርነቱ በባህር ላይ ብቻ የተወሰነ አልነበረም። የዚህ ሁሉ ውጥረት ማዕከል በሆነችው በመካከለኛው ምስራቅ በተለይም በእስራኤልና በሊባኖስ ድንበር ላይ እሳቱ ተያይዟል። ኢራን የምትደግፈውና በጠንካራ ወታደራዊ አቅሙ የሚታወቀው ሂዝቦላ መጠነ ሰፊ ጥቃት በእስራኤል ላይ ከፍቷል። ይህ ጥቃት የተሰነዘረው እስራኤልና አሜሪካ በጋራ ለፈጸሙት ትንኮሳ ምላሽ ለመስጠት መሆኑን ቡድኑ አስታውቋል። እስቲ የጥቃቱን መጠን እንመልከት። ሂዝቦላ ከ43 በላይ ወታደራዊ ኦፕሬሽኖችን በአንድ ጊዜ አካሂዷል። የተራቀቁና ኢላማቸውን በትክክል የሚመቱ ድሮኖችን በመጠቀም በጎላን ኮረብታዎች ላይ የሚገኘውን ቁልፍ የእስራኤል ወታደራዊ የመገናኛ ጣቢያን አውድሟል። ይህ ብቻ አይደለም። ኪሪያት ሽሞናና ናህሪያ በተባሉ የእስራኤል ሰፈራዎች ላይ ከ100 በላይ ሮኬቶችን አዝንቧል። እንዲሁም በሜይስ አልጀባል ሆስፒታል አቅራቢያ የሚገኝ የሜርካቫ ታንክ በድሮን መጥቷል። ይህ የሚያሳየው ሂዝቦላ ምን ያህል የዳበረና የተራቀቀ የመሳሪያ አቅም እንዳለው ነው። የሂዝቦላ ቃል አቀባይ ይህ ጥቃት የአሜሪካና የእስራኤል ጥቃት እስካልቆመ ድረስ የማይቋረጥና ሀገራችንን ሊባኖስን ለመከላከል የምናደርገው አነስተኛው ግዴታችን ነው ሲል አቋሙን አሳውቋል። በአንጻሩ ደግሞ እስራኤል ዝም ብላ አልተቀመጠችም። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር በደቡብ ሊባኖስ ላይ ከባድ የአየርና የመድፍ ጥቃት ከፍቷል። ኔታንያሁ በሰሜናዊ እስራኤል ከሚገኙ ወታደሮቻቸው ጋር ባደረጉት ቆይታ ጠላቶቻችን እኛን ለማጥፋት ተነስተዋል፣ እኛ ግን ህልውናችንን ለማስጠበቅ እስከ መጨረሻው እንዋጋለን በማለት ጦርነቱ መቀጠሉን አረጋግጠዋል። የእስራኤል መከላከያ ኃይል በቢንት ጅቤል አካባቢ በወሰደው እርምጃ ወደ 20 የሚጠጉ የሂዝቦላ ታጣቂዎችን መግደሉንና በርካታ የጦር መሳሪያዎችን መማረኩን ገልጿል። እስራኤል በሊባኖስ ድንበር አካባቢ ከ8 እስከ 10 ኪሎ ሜትር የሚሸፍን ነፃ ቀጠና ለመፍጠር እየሰራች መሆኑን አስታውቃለች። ይህ የሁለቱ ወገኖች የሞት ሽረት ትግል አካባቢው ወደ ምድር ሲኦልነት እየቀየረው ይገኛል። ነገሩን ይበልጥ ውስብስብ የሚያደርገው ደግሞ ይህ ውጥረት በመካከለኛው ምስራቅ ብቻ ተወስኖ አለመቅረቱ ነው። ጦርነቱና ጸረ አሜሪካ ስሜቱ ወደ አውሮፓም ተዛምቷል። እስቲ ይህንን አስገራሚ ክስተት ልንገራችሁ። በአየርላንድ
ሻነን አውሮፕላን ማረፊያ ውስጥ ያልተጠበቀ ነገር ተፈጠረ። ይህ አውሮፕላን ማረፊያ የአሜሪካ ጦር ወደ መካከለኛው ምስራቅ ለሚያደርገው ጉዞ እንደ መሸጋገሪያ የሚያገለግል ነው። በጠራራ ፀሐይ አንድ ግለሰብ የአውሮፕላን ማረፊያውን ጥብቅ ጥበቃ ጥሶ በመግባት ከ100 ሚሊዮን ዶላር በላይ ዋጋ ባለው የአሜሪካ C-130 ወታደራዊ የጭነት አውሮፕላን ላይ ወጥቶ በመጠረቢያ አውሮፕላኑን ሲያፈራርስ የሚያሳይ ቪዲዮ በዓለም ዙሪያ ተሰራጭቷል። ሰውየው ከአንድ ሰዓት ገደማ በኋላ በፖሊስ ቁጥጥር ስር ውሏል። ይህ ክስተት ለአንዳንዶች ተራ የወንጀል ድርጊት ሊመስል ይችላል። ነገር ግን ለብዙዎች ይሄ ግለሰብ ጀግና ነው። ድርጊቱም በዓለም ዙሪያ እያደገ የመጣውን ጸረ ጦርነትና የአሜሪካን የጣልቃ ገብነት ፖሊሲ የሚቃወም ህዝባዊ ቁጣ ማሳያ ተደርጎ ተወስዷል። የዚህ ክስተት ምሳሌያዊ ትርጉም እጅግ ጥልቅ ነው። አሜሪካ በዓለም ዙሪያ ያላት ወታደራዊ መገኘት በህዝቦች ዘንድ ተቀባይነት እያጣ መምጣቱን የሚያመላክት ትልቅ ደወል ነው። ወደ ፖለቲካው መድረክ ስንመለስ ደግሞ የፕሮፓጋንዳው ጦርነት ሌላው የትግል አውድ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንድ የጋዜጣዊ መግለጫቸው ላይ የኢራን ጦር ተደምስሷል፣ ሚሳኤሎቻቸው አልቀዋል፣ የባህር ኃይላቸው ከጥቅም ውጭ ሆኗል በማለት የድል አድራጊነት ቃና ያለው ንግግር አድርገዋል። አክለውም የኢራን ድሮኖችና የጦር መሳሪያ ማምረቻ ፋብሪካዎች ሙሉ በሙሉ መውደማቸውን ተናግረዋል። ይሁን እንጂ የትራምፕ ንግግር በውስጡ ተቃርኖዎችን የያዘ ነበር። በአንድ በኩል ኢራን አለቀላት ሲሉ፣ በሌላ በኩል ደግሞ ኢራን ወደ ድርድር ጠረጴዛ መመለስ ትፈልጋለች፣ ነገር ግን አሁን ባለው ሁኔታ ማውራት አንፈልግም ብለዋል። ይሄኔ ነው የፖለቲካ ተንታኞች ጥያቄ የሚያነሱት። እውነት የኢራን አቅም ከወደመ ለምን አሜሪካ ስጋት ገባት? ለምን በሆርሙዝ ላይ እገዳ ለመጣል ተገደደች? ለእነዚህ የአሜሪካ ፕሮፓጋንዳዎች ኢራን የምትሰጠው ምላሽ የተረጋጋ ነገር ግን ደግሞ የቁርጠኝነት ስሜት የሚንጸባረቅበት ነው። የኢራን ከፍተኛ መሪ ተወካይ የሆኑት ዶክተር አብዱል መጂድ ሐኪም ኢላሂ በሰጡት መግለጫ እኛ ሁልጊዜም ለድርድር ዝግጁ ነን፣ በኢስላማባድም በቅን ልቦናን የተገኘ ነው። ነገር ግን አሜሪካ ሉዓላዊነታችንን የሚጋፋና የኒኩለር መብታችንን እንድንተው የሚያስገድድ ቅድመ ሁኔታ ስታቀርብ መቀበል አንችልም። የሆርሙዝ የባህር ሰርጥ የአሜሪካ ንብረት አይደለም፣ የዓለም አቀፍ ማህበረሰብ መተላለፊያ ነው። አሜሪካን ጨምሮ ዓለም አቀፉ ማህበረሰብ መብታችንን የሚያከብር ከሆነ እኛ የሰላም ሰዎች ነን። ነገር ግን ክብራችንን አንሸጥም፣ ራሳችንን አሳልፈን አንሰጥም፣ መብታችንን አሳልፈን አንሰጥም ብለዋል። በተመሳሳይ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በበኩላቸው በኢስላማባድ የነበረው ድርድር የከሸፈው አሜሪካ ከእውነታው የራቁ አዳዲስ ቅድመ ሁኔታዎችን በማቅረቧ ነው። የኢራን አቅም አልተዳከመም፣ ራሳችንን የመከላከል አቅማችን እጅግ በላቀ ደረጃ ገንብተናል በማለት የአሜሪካን የፕሮፓጋንዳ ዘመቻ ውድቅ አድርገዋል። በቴህራን ጎዳናዎች ላይም በሺዎች የሚቆጠሩ ኢራናውያን የሀገራቸውን ባንዲራ እያውለበለቡና ጸረ አሜሪካ፣ ጸረ እስራኤል መፈክሮችን በማሰማት ለሀገራቸው ጦር ያላቸውን ድጋፍ ሲገልጹ ታይተዋል። የኢራን ፕሬዝዳንት ፔዚሽኪያንና የፓርላማ አፈ ጉባኤ በተገኙበት በዚህ ሰልፍ ላይ አሜሪካና እስራኤል እንደገና ጥቃት የሚሰነዝሩ ከሆነ ከዚህ የከፋ ትምህርት እናስተምራቸዋለን የሚል ጠንካራ መልእክት ተላልፈዋል። ይህንን ሁሉ የክስተት ሰንሰለት ስንገመግም የምንደርስበት አንድ ትልቅ ድምዳሜ አለ። ዓለማችን ከአንድ አውራ ልዕለ ኃያል ሀገር ትዕዛዝ ወጥታ ወደ ብዝሃን የኃይል ማዕከል እየተሸጋገረች መሆኑን ነው። አሜሪካ ቀድሞ በነበራት ወታደራዊና ኢኮኖሚያዊ በላይነት ብቻ ሀገራትን ማስገደድ የማትችልበት ዘመን ላይ መድረሷን የኢራን እምቢተኝነትና የመከላከል ብቃት በሚገባ ያሳያል። ኢራን በከፍተኛ ማዕቀብ ውስጥ ሆናም የገነባችው የውስጥ ወታደራዊ አቅም በተለይም የድሮን የሚሳኤልና የአሲሜትሪክ የባህር ላይ ውጊያ ስልት አሜሪካንና እስራኤልን ትልቅ ፈተና ውስጥ ከቷቸዋል። በሌላ በኩል ደግሞ የአሜሪካ የውስጥ ፖለቲካ፣ የአውሮፓ አጋሮቿ መፈግፈግና የዓለም የኢኮኖሚ ቀውስ ጫና ነገሩን በቶሎ በድርድር እንዲቋጭ የሚያስገድዱ ምክንያቶች ናቸው። ጦርነቱ አሸናፊና ተሸናፊ የሌለው አዘቅት ውስጥ መግባቱን የሚያሳየው ደግሞ አሜሪካ በሆርሙዝ ላይ እገዳ ጥያለው ብትልም በተግባር ግን የዓለም የነዳጅ ገበያ መመሰቃቀሉ፣ የራሷ ዜጎች በነዳጅ ዋጋ ንረት መማረራቸውና ሄዝቦላ በእስራኤል ላይ የሚያደርሰው ጥቃት ማቆም አለመቻሏ ነው። የዲፕሎማሲው በር ሙሉ በሙሉ ባይዘጋም ሁለቱም ወገኖች አሸናፊ መስለው ለመውጣት የሚያደርጉት የስነ ልቦና ጦርነት የችግሩን እልባት አዘግይቶታል። በመጨረሻም የዚህ ሁሉ መዘዝ ተሸካሚው በዓለም ዙሪያ ያለው ሰላም ወዳድ ህዝብና የኢኮኖሚ ቀውስ ሰለባ የሆነው ምስኪን ማህበረሰብ መሆኑ እጅግ የሚያሳዝን እውነታ ነው። ጦርነት ማንም አያተርፍበትም። ሆኖም አንድ ሀገር ሉዓላዊነቷንና መብቷን ለማስከበር የምታደርገው ጥረትና የምትገነባው የራስን መከላከል አቅም በጂኦፖለቲካዊ ቼዝ ጨዋታ ውስጥ ወሳኙን ሚና እንደሚጫወት ይህ የኢራን አሜሪካና እስራኤል የ2026ቱ ግጭት ለታሪክ ትልቅ ማስታወሻ ሆኖ ያልፋል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ